ሰንብታ ሰንብታ መጣች ለፍስለታ ሀገር እሸት ነው ኤፍራታ አሳድሪ ማታ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ አለ የሥነ ፍጥረት መካተቻ ሲል ነው። ጌታ ከእሁድ እስከ ዓርብ ፍጥረቱን ሁሉ ሲፈጥር ሰንብቶ በዕለተ ዓርብ ጨርሷልና። ወአመሳበይት ዕለት አይረፈ እግዚአብሔርን ኩሉ ግብሩ ዘአሐዘ ይግበር እንዲል አንድም የመና መካተቻ ሲል ነው። ከመናው ከእሁድ ጀምሮ እስከ ዓርብ ድረስ ሲወርድላቸው ሰንብቶ የቅዳሜው ዓርብ ተጨምሮ ይወርድላቸው ነበርና አንድም እስራኤል 40 ዘመን ሙሉ መና ከደመና እየወረደላቸው ውሃ ከጭንጫ እየፈለቀላቸው መና ሲመገቡ ሰንብተው ፊንቆን ሲደርሱ መናው አልቆ እህል ተመግበው አድረዋልና ወዓርበ መና በፊንቆን ወበልዑ እክለ ፊንቆን እንዲል አንድም የሥራ መካተቻ ሲል ነው። ጌታ በዚህ ዓለም 33 ዓመት ከ3 ወር ሥራውን ሲሠራ ሰንብቶ በዕለተ ዓርብ ጨርሷልና አንድም ጌታ በተሰቀለ ጊዜ ብርሃነ ፀሐይ ጠፍቷልና ወዓርበ ፋሲካ ሆሙ ለአይሁድ እንዲል አንድም አይሁድ ዓርበ ብነ ይህንን ሰው ሳንሰቅለው መሸብን ተባብለዋል። በዚሁ ዓርብ ተብላ ቀርታለች። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻይኩ ሀቤከ ከመ ትወድሰኒ ዮምኒ በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ይቆማን ወድሰኒ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ባርክኒ እግዝእትየ መዝገበ በረከት ይላታል። በረከተ ወልድየ ወአብሁ ወመንፈስ ቅዱስ ይድር በላዕሌከ ብላ በያዘችው መስቀለ ብርሃን ተባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፍሁ ወይቤ ቡርክት አንቲ እምአንስት ብሎ እስከ ፍጻሜው ሰተት አድርጎ ያደርስላታል። ውዳሴ በዓርብ ውዳሴ ዘዓርብ ውዳሴ ሃለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። ዓርብ ማለቱ ወደ ስነ ፍጥረት ወደ ምስጢር ሄዶ ነው እንጂ ለውዳሴው ሳሙስ ባለ በቀና ነበር። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ቡርክት አንቲ እምአንስት ብሎ ያመጣዋል። ቡርክት አንቲ እምአንስት ቡርክት እመቤታችን ከሴቶች ተለይተሽ ልዕልት ነሽ፣ ክብርት ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ማርያም ድንግል ወላዲተ አምላክ ዘይንበለር እድፍ ርኩስ ሳይኖርብሽ አምላክን የወለድሽ እመቤታችን ቡርክት ነሽ አለ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለልሽ የምታሰጭ ነሽ። ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። አቅረበነ ታሕተ ክነፊሁ ወደ ክንፈ ረድኤቱ አቀረበን አለ። ቆቃህ አስተጋብአ እንተ ኢወለደ ካለው ከኤርምያስ ሲለይ ከዚህም አብይ ቆቃህ ንዑስ ቆቃህ አሉ። ይህ ንዑስ ቆቃህ ገላግልት ጫጩቶች ይወልዳል። በተወለዱ ጊዜ ከሙቀቱ የተነሳ ዓይንህን እናንቁርህ ዓይንህን እናፍስስህ እያሉ ያስቸግሩታል። ያን ጊዜ ይለያቸዋል። አብይ ቆቃህ በነግ ወጥቶ ይጮኻል። አባታቸው መስሏቸው ወደ እርሱ ቀርበው ታቅፏቸው ያረፍዳል። ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ አውቀው ይለዩታል። ይህ ምሳሌ ነው። ንዑስ ቆቃህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ፣ ገላግልቱ ጫጩቶቹ የአዳምና የሔዋን ምሳሌ። እሊያ ከሙቀት የተነሳ ዓይንህን እናንቁርህ ዓይንህን እናፍስስህ እያሉ ሲያስቸግሩት እንዲለያቸው አዳምና ሔዋንም ከተድላ ከደስታ ብዛት የተነሳ አምላክነትን ቢፈልጉ ጌታ 5500 ዘመን በረድኤተ ነፍስ ተለይቷቸው ነበርና የዚያ ምሳሌ። አብይ ቆቃህ የዲያብሎስ ምሳሌ በነግ ወጥቶ እንደ መጮህ አባታቸው መስሏቸው ወደ እርሱ ቀርበው ታቅፏቸው እንዲያረፍድ ዲያብሎስም አዳምና ሔዋንን 5500 ዘመን
የላሜ ልጅ አውራዬ ውላጅ እያለ ኃጢአት እያሰራቸው ጣዖት እያስመለካቸው የመኖሩ ምሳሌ። ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ አውቀው እንዲለዩት አዳምና ሔዋንም በዚህ ዓለም ንስሐ ገብተው ቢያገኛቸው ጌታ የማዳኑ ምሳሌ። እስመ ውእቱ ፈጠረነ እሱ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። አሊለነ ቅድስ በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻ እመብርሃን አንቲ የብርሃን እናቱ እመቤታችን አንቺን ብቻ ናብየኪ በስብሐት ወበውዳሴ በፍጹም ምስጋና እናከብርሻለን እናገንሻለን። ለኪ ለባሕቲትኪ ቡርክት አንቲ ታብይም ሰማይ ቡርክት ከሰማይ አንቺ ትበልጫለሽ። ወትከብሪም ከምድርም አንቺ ትከብሪያለሽ አለ ትበልጫለሽ። ሰማይ ምድር ጌታን በሥጋ ቢወስኑት እመቤታችንን አብነት አድርገው ነው። ለእመቤታችን ግን ሌላ አብነት የላትምና አንድም ቡርክት ቡርክት አንቲ ታብይም ሰማይ ቡርክት ከመላእክት አንቺ ትበልጫለሽ። ወትከብሪም ከደቂቀ አዳምም አንቺ ትከብሪያለሽ አለ ትበልጫለሽ አንድም ቡርክት አንቲ ታብይም ቡርክት እመቤታችን ከልዑላኑ አንቺ ትበልጫለሽ። ወትከብሪም ከትሑታኑም አንቺ ትከብሪያለሽ አለ። ከመላእክት ከደቂቀ አዳም ልዑላን ትሑታን አሉና ወላዕለ ኩሉ ህሊና ከህሊናት ሁሉ በላይ ነሽ አለ። ህሊናት መርምረው አያገኙሽም አይደርሱብሽም ሲል ነው። መኑ ዘይክል ነቢበ እበየኪ መኑ ዘይክል ነቢበ እበይኪ ነቢበ እበየኪ ይላል። ክብርሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም መኑና አልቦ ይወራረሳሉ ብሎ ክብርሽን አንቺን የሚመስል የለም። ክብርሽንም መናገር የሚቻለው የለም። መኑም ዘይዜንወ ለሰብ ዘይከውንም ድኅሬሁ እንዲል ኦ ማርያም መላእክት ያብዩኪ እመቤታችን መላእክት ያከብሩሻል ያገኑሻል። ሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። መዘይነብር ዲበ ኪሩቤል ወሱራፌል መጻ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል ላይ አድሮ የሚኖር ጌታ 9 ወር ከ5 ቀን በማኅፀንሽ ተወስኗልና ሱራፌል ያመሰግኑሻል፣ መላእክትም ያከብሩሻል ያገኑሻል። መፍቀሬ ሰብ ቸር ሰው ወዳጅ ከበነ ሀቤሁ ዘዚአነ ወተነሳ ወእንቲአሁ ሕይወተ ወሀበነ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው እሱ የእኛን ሞት ተቀብሎ የእሱን ሕይወት ለእኛ ሰጥቶ ወደ እርሱ አቀረበን። ከዚህም ኦፍ ዘአዳ ዘግብፅ ይለዋን ኑሮ በነገሥታት ቤት ነው። ሰው የታመመ እንደሆነ ወስደው ከፊቱ ያቆሙታል። የማይድን የሆነ እንደሆነ ፊቱን ዙሮ ወደ ኋላው ይቆማል። ሥራ ቤተከ እስመ ትመውት ወኢትሐዩ እንግዲህ ወዲህ አንተ አትተርፍምና ገንዘብህን ለነዳያን ሰጥተህ መጹተህ የሰማይ ቤትህን ሰርተህ ሙት ይሉታል። የሚድን የሆነ እንደሆነ ግን ፊቱን ወደ እሱ ዙሮ አፉን ከአፉ ገጥሞ ደዌውን በእስትንፋሱ ይቀበልለታል። እንደ ተቀበለለትም ሲያጠይቅ ኃያል የነበር ድኩም ብሩህ የነበር ጽሉም ይሆናል። ብርድ ብርድ ይለዋን ወደ አየር ወጥቶ 3 ሰዓት ፀሐይ ይሞቃን። ወደ ባህር ገብቶ 3 ጊዜ ብቅ ጥልቅ ብሎ ወደ ቀድሞው ነጭነቱ ይመለሳል። ይህ ምሳሌ ነው። ኦፍ ጻዕዳ የጌታ ምሳሌ ጌታንም ጻዕዳ በመለኮቱ ይለዋልና። ሕሙም የአዳም ምሳሌ ደዌ የፍዳ የመርገም ምሳሌ በዚያ ፊቱን እንደዞረበት ጌታም 5500 ዘመን በአዳም ፊቱን ዞሮበት ነበርና እሱ ወደ ሕሙሙ ዙሮ አፉን ከአፉ ገጥሞ ደዌውን በእስትንፋሱ እንደተቀበለለት 5500 ዘመን ሲፈጸም ጌታ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን ባህሪ አድርጎ በአዳም የተፈረደውን ሁሉ መከራ የመቀበሉ ምሳሌ ወወአ እግዚእነ ውስተ ኩሉ ጸዋተ ወመከራ እንተባቲ አመከረነ ጸላይ እንዲል
ብርድ ብርድ እንዳለው ወታውቆ ሕማሙ ይለዋን ጌታም መከራው ታውቆታልና ወደ ባህር ወደ አየር ወጥቶ 3 ሰዓት ፀሐይ ሙቆ ከባህር 3 ጊዜ ብቅ ጥልቅ ብሎ ወደ ቀድሞው ነጭነቱ እንደተመለሰ ጌታም በመስቀል 3 ሰዓት ቆይቶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ብርሃነ መለኮቱን ተውዶ አንድ ወገን ሆኖ የመነሳቱ ምሳሌ ወአደገ ንዴተ ህላዌ ዘቀዳሚ ገብአ ተመይጠ ውስተ ስብሐቲሁ ወክብሩ እንዲል አሊ ለነ ቅድስ ኦፍ ጻዳ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ቡርክት አንቲ ማርያም እመቤታችን ከሴቶች ተለይተሽ ልዕልት ነሽ ክብርት ነሽ። አንድም መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ድንግል ወላዲተ አምላክ ምክሆን ለደናግል የደናግል መመኪያቸው አምላክን የወለድሽ እመቤታችን ከሴቶች ተለይተሽ ክብርት ነሽ ልዕልት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋን በረከተ ነፍስን የሚያድል ክቡር ምስጉን ነው። የደናግል መመኪያቸው አለ ቀድሞ ወንዶቹ በሴቶቹ ይመኩባቸው ነበር። ሔዋን ከአዳም ተገኝታለች እንጂ አዳም ከሔዋን ተገኝቷልን? እንደዚህስ ሁሉ እናንተ ከኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናል እያሉ ይመኩባቸው ነበር። ሴቶቹም ምነዋ ቢሆን ሔዋን ከአዳም ብትገኝ እኛም ከእናንተ ብንገኝ ጌታ ከመቤታችን ከሴት ከመቤታችን ተገኝቶ የለምን እያሉ የሚመኩባት ሆነዋልና። አንድም ቀድሞ ወንዶቹ ለሴቶቹ ርስት አያካፍሏቸውም ነበር። በእናንተ ምክንያት ከገነት ወጣን፣ ለእናንተ ማን ርስት ያካፍላል እያሉ ኋላ ቅዱስ ጳውሎስ ብእሲ ወብእሲት አሐዱ አካል ብሎ እስኪያካፍላቸው ድረስ። በኋላ ግን ሴቶቹ በመቤታችን ምክንያት የሚመኩ ሆነዋል። ምነዋ ቢሆን በሔዋን ምክንያት በእኛ ምክንያት ከገነት ብትወጡ በሴት በመቤታችን ምክንያት ገነት መንግሥተ ሰማያት የምትገቡ ሆናችሁ የለምን እያሉ የሚመኩባት ሆነዋልና። አንድም በቁሙ የጠባባት ደናግል መመኪያቸው የሚሆን ኢየሱስ ክርስቶስን ስለወለደች ምክሆን ለደናግል የደናግል መመኪያቸው አለ። ዘይም ቅድመ ዓለም ህልው ተሰባይ እምኔኪ ብሎ የመዋዕል ወፃይም ከጽኪ ዘም ቅድመ ዓለም ህልውና ብሉ የመዋዕል ተሰብአ እምኔኪና ወፃም ከርስኪ አንድ ወገን ነው። ቅድመ ዓለም ህልው የነበረ እሱ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆነ። ስጋነ ነሳ ባህሪያችንን ባህሪ አድርጎ ወመንፈሶ ቅዱሰ ወሃበ መንፈስ ቅዱሱን ለእኛ ሰጥቶ ወረሰየነ ሮያነ ምስሌው በብዛይሩቱ በይቅርታው በቸርነቱ ብዛት ከእርሱ ጋር አስተካከለን አለ። ስጋ የባህሪ አምላክ ሆኗልና አንድም የባህሪውን የጸጋ አድርጎ ይሰጠናልና። አንቲ ታብይም ብዙኃት አል አንቺ ከብዙ ሴቶች ትበልጫለሽ። ለነሳ ጸጋ ወክብረ ከብዙ ሴቶች ብትበልጥማ ምን ድንቅ ነዋ ብሎ ጸጋ ክብርን ካገኙ ከ36ቱ ቅዱሳት አንስት አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዘሃደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር የከተመብሽ ረቂቅ ከተማ አምላክን የወለድሽ እመቤታችን ከ36ቱ ቅዱሳት አንስት አንቺ ትበልጫለሽ። ሀገር መንፈሳዊ ያላት እመቤታችንን ንጉሥ በከተማ ሰራዊቱን ይዞ እንዲከትም ጌታም ፍጥረቱን ሁሉ በመሃል እጁ ይዞ 9 ወር ከ5 ቀን በማኅፀኗ አድሯልና ነኪር ነገሩ በእንቲአኪ ሀገር እግዚአብሔር እንዳለ ልበ አምላክ ዳዊት ስመዘ ይነብር ዲበ ኪሩቤል ወሱራፌል በራይቻ ቀፍኪዮ ስመለዘ ይነብር ሲል ነው። በኪሩቤል በሱራፌል ላይ አድሮ የሚኖር ጌታን በመሃል እጅሽ በመዳፍሽ ታቅፈሽ ይዘሽዋልና አለ። በሴቶች ልማድ ሴቶች ሕፃናትን አናት እንዳይወርዳቸው ብለው በመሃል እጃቸው ደግፈው እንዲይዟቸው ወዘይሴሲ ለኩሉ ዘሥጋ በብዛይሩቱ በይቅርታው በቸርነቱ ብዛት በዝናም አብቅሎ በፀሐይ አብስሎ ፍጥረቱን ሁሉ የሚመግብ ጌታ አንድም አራቱን ባህርያት ለአራቱ ባህርያት የሚመግብ ጌታ አንድም
ሥጋውን ደሙን ለምእመናን የሚመግብ ጌታ አሃዘ አጥባተኪ ወጠበወ ሐሊበ ጡትሽን ይዞ ሐሊበ ድንግልናን ጠባ። ዘውእቱ አምላክነ መድኃኔ ኩሉ ይኸውም የዓለም ሁሉ መድኃኒት የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይርእየነ እስከ ለዓለም ከዘለዓለሙ ድረስ ይጠብቀናል። ሊጠብቀን እስግድ ሎቱ ወንሰብሖ ሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ እሱ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። አሊ ለነ ቅድስ በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ማርያም ድንግል ሙዳየ እፍረ እመቤታችን የሽቱ ሙዳይ ናት። ይህችን የሽቱ ሙዳይ አክርማዋን ትል ያልወጋትን አባር ያልመታትን ከንጹሕ ቦታ ይቀጯታን። ቀለም አግብተው ሰፍተው 4 ሽቱ 5ኛ ዘይት አዋህደው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሯታል። ከነገደ ይሁዳ ከነገደ ሌዊ ወገን ቀኝ ቀኝ አካላቸውን እየተቀቡ ንጉሠ ነገሥትነት ሊቀ ካህናትነት ይሾሙባታል። ይህ ምሳሌ ነው። የሽቱ ሙዳይ የእመቤታችን ምሳሌ ያችን አክርማዋን ትል ያልወጋትን አባር ያልመታትን ከንጹሕ ቦታ እንዲቀጯት እመቤታችንም ከንጹሐን አበው ከነ ኖህ ከነ አብርሃም ከነ ዳዊት ከነ ሰሎሞን ተገኝታለችና ያችን ቀለም እንዲያገቧት እመቤታችንም ጸጋ ክብር ይጨመርላታልና ያችን ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ እንዲያኖሯት እመቤታችንም 12 ዓመት በቤተ መቅደስ በንጽሕና በቅድስና ኖራለችና ከነገደ ይሁዳ ከነገደ ሌዊ ወገን ቀኝ ቀኝ አቃላቸውን እየተቀቡ ንጉሠ ነገሥትነት ሊቀ ካህናትነት እንዲሾሙ ጌታም በዚህ ስፍራ ገብቶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በኩረ ምእመናን ሊቀ ካህናት ንጉሠ ነገሥት ተብሏልና የዚያ ምሳሌ ያችን ሽቱ ሳለ ሽቱም ካለቀ በኋላ መዓዛ አይለያትም። እመቤታችንም ጌታን ከጸነሰች በኋላ ጌታን ከወለደችም በኋላ መዓዛ መለኮቱ አልተለያትምና ይህ ቅብኡ ቅሉ ሰያሚነት ሿሚነት ያለው ነው። ጌታም ሰያሜ ነገሥት ሰያሜ ካህናት ነውና ነቃ ፈልፈለ ማየ ሕይወት ነቃ ፈልፈለ ማየ ሕይወት የማየ ሕይወት የክርስቶስ መገኛ አለ። ነቅ እርሷ ፈልፈል ልጇ ማየ ሕይወት ልጅነት ነው። ፍሬ ከርሳ አድኃነ ኩሎ ዓለመ የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ወሰአረ እምኔነ መርገመ በባሕርያችን በነገዳችን አድሮ ይኖር የነበረ መርገመ ሥጋን መርገመ ነፍስን አጠፋልን። ወገብረ ሰላመ ማእከሌነ በመስቀሉ በመስቀሉ አንድም በመሰቀሉ በመካከላችን ፍቅርን አንድነትን እርቅን ሰላምን አደረገ። ወበትንሣኤው ቅድስት አግብኦ ለቢሲ ዳግመ ውስተ ገነት ዳግመኛ በልዩ ትንሣኤው አዳምን ወደ ገነት መለሰው። በልዩ ትንሣኤው አለ መገለጫውን ሲሻ አንድም በልዩ ትንሣኤው ያለው ከአልዓዛር ትንሣኤ ሲለይ ነው። የአልዓዛር ትንሣኤ በ4ኛው ቀን ነው፣ የጌታ ግን በ3ኛው ቀን ነውና የአልዓዛር ትንሣኤ አስነሺ ይሻል፣ እሱ ግን የተነሳ በገዛ ሥልጣኑ ነውና ወተንሳይኩ በሥልጣነ ባሕቲት እንድል የአልዓዛር ትንሣኤ ሞትን ያስከትላል፣ በእርሱ ግን ይህ ሁሉ የለበትምና የአልዓዛር ትንሣኤ ዘጉባኤን ይጠብቃን፣ ጌታ ግን የተነሳ ዕለቱን ፈጥኖ ነውና። ተአሊ ለነ ቅድስት አዳምን ወደ ገነት ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምን እመቤታችን የታመነች ቅድስት የአምላክ እናት ናት። ህስወኬ ትሰመይ እም ቅድስት በአማን ትሰመይ ወላዲተ ሰብ ብሎ ነበርና ንስጥሮስ ከዚያ ሲለይ ሰአሊተ ምሕረት ለውሉደ ሰብ ማእምንት ሰአሊተ ምሕረት ለውሉደ ሰብ ብሎ ይገጥመዋል። እመቤታችን የታመነች የሰው ሁሉ አማላጅ ናት። ሰውን አማልደኝ አስታርቀኝ ብለው ቢልኩት ነገር አብዝቶ ጠብ አጽንቶ ይመለሳል። እመቤታችን ግን የእናት ልመና ፊት አያስመልስ አንገት አያስቀልስ እንዲሉ
የለመነች ሁሉ ሳይደረግላት የሚቀር የለምና እየሐፍር ጸሎታ ወኢይትመየጥ ስእለታ ከመወላዲተ አምላክ ይእቲ ይላል። አምላክን የወለደች የአምላክ እናት እንደመሆኗ ጸሎቷ ልመናዋ መልስ ሳያገኝ አይቀርምና አሊ ለነ ሀበ ክርስቶስ ወልድኪ ከልጅሽ ከክርስቶስ ዘንድ ለምኝልን። አሊ ለነ ቅድስ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። አሊ ለነ ቅድስ ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳደሬብን። ማርያም ድንግል ትጸርህ በቤተ መቅደስ እርሃት ሲል ነው። አመ ይወፅኡ እስራኤል እምግብፅ አመ ይትባሃሎ ለሰይጣን እንዳለው ያለ ነው። ወትብል የአምር እግዚአብሔር ከማድብየ ዘአምር ባሕር ወይ ምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይ ቤለኒ ሰላም ለኪ ኦ ቅድስት ድንግል። መልአኩ ቅዱስ ገብርኤል ምልዕተ ጸጋ ምልዕተ ክብር ሆይ ሰላምታ ላንቺ ይገባሻን ብሎ አክብሮ አግኖ አልቆ ከነገረኝ ነገር በቀር ሌላ የማውቀው እንደሌለኝ ሕያው እግዚአብሔር ያውቃን ስትል እመቤታችን አሰምታ ተናገረች። እመቤታችን የብጻት የስዕለት ልጅ ናት። 3 ዓመት ከእናት ከአባቷ ጋር ትኖራለች። 3 ዓመት ሲሞላት እናት አባቷ ይህች ብላቴና ጣዕመ ዓለምን ሳትቀምስ እኛን ሳትለምደን እኛም እሷን ሳንለምዳት ትሂድ ብለው ወስደው ለሊቀ ካህናቱ ለዘካርያስ ሰጡት። ዘካርያስም ሕዝቡን ሰብስቦ የምግቧን ነገር ሲያስመክር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ላንተ ነውና ተነስተ ተቀበል አሉት። እሱም ዛሬስ ፈጣሪ ክብሬን በሰው መካከል ሊገልጥልኝ ነውን ብሎ እጁን ቢዘረካ ወደ ላይ ሰቀቀበት። ካህናቱም ቢቀርቡ ሕዝቡና ካህናቱም በየተራ ቢቀርቡ ወደ ላይ ወጣባቸው። ሐናና ኢያቄም ቢቀርቡ ወደ ላይ ሰቀቀባቸው። ሐና ምናልባት ለዚች ብላቴና ለዚች ሕፃን የወረደ መንፈስ ቅዱስ ይሆናል፣ እስኪ ትተሻት እልፍ በይ አሏት። ትታት እልፍ ብትል እናቷን ተከትላ ደንኮል ስትል መልአኩ ቅዱስ ፋኑኤል ከሰማይ ዝቅ ከምድር ብቅ አድርጎ ግራ ክንፉን አንጥፎ ቀኝ ክንፉን አጎናጽፎ ህብስት ሰማያዊ ጽዋ ሰማያዊ መግቧት አረገ። እግዚአብሔር የማይጀምረውን የማይፈጽመውን ነገር አይጀምርምና የምግቧ ነገር ከተያዘልንማ ከሰው ጋር ምን ያጋፋታን ብለው ከቤተ መቅደስ አንጥፈው ጎዝጉዘው ጋርደው አስቀምጠዋታል። 12 ዓመት በቤተ መቅደስ ኖረች ከእናት ከአባቷ ጋር 3 ዓመት። በአጠቃላይ 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ይህች ብላቴና ለአቅመ ሔዋን አድርሳለች። ቤተ መቅደሳችንን ታሳድፍብናለች፣ አይሆንም ትውጣልን፣ ባልም ታገባ እንደሆነ ገብተ ጠይቃት አሉት ዘካርያስን። እሱም ገብቶ ኦ ወለተ እስራኤል እፎኑ ትፈቅዲ ትንበሪ፣ እንደምን ሁነሽ ልትኖሪ ትወጃለሽ አላት። እናት አባቴ አደራ የሰጡህ ላንተ አይደለምን? አንተ ታውቃለህ እንጂ እኔ ምን አውቃለሁ አለችው። ወደ ዓለም ተመልሰሽ ባል አግብተሽ ትኖሪ ይሆን አላት። ይህስ እንኳን የገቢር የሃልዮ እንኳን የሃልዮ ከነትዝታው ምቅሉ የለብኝም፣ ይልቅ ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት ተገለጠለት። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸው ሰዎች አሉ። የነሱን በትራቸውን ሰብስበህ በማታ በ1 ሰዓት ከቤተ መቅደስ አስገብተህ ስትጸልይበት አድረህ ጠዋት በቀዳማይ ሰዓተ መዓልት ከቤተ መቅደስ አውጣው፣ ከበትሩ ምልክት የተገኘበት እሱ ይጠብቃት አለው። በዚያ ወራት ሞተ አንስት ጸንቶ ነበርና በትራቸውን ቢሰበስብ 1985 በትር ተሰበሰበ። ለ2015 የጎደለው አንድም በዘይቤ ታሪክ 9999 በትር ተሰበሰበ። ሞተ አንስት ጸንቶ ነበርና ያንን በትር ሰብስቦ በቀዳማይ ሰዓት ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ ጠዋት ከቤተ መቅደስ ቢያወጣው በዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፍርትከ፣ የዳዊት ወገን የዳዊት ዘመድ የዳዊት ዘር የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ጠብቃት የሚል ተጽፎ ተቀርጾ ተገኝቷል። ዕጣ ቢጥሉም ዕጣው ለዮሴፍ ወጥቷል። ርግብም ወርዳ በራሱ ላይ አርፋበታለች እንደ 3 ምስክር።
እንካ አትንካ ከመንፈስ ቅዱስ አግኝተን የሰጠንህን ከመንፈስ ቅዱስ አግኝተን እስከምንቀበልህ ድረስ ጠብቃት ብለው ሰጡት። እሱም እኔ እንደምን አድርጎ ይሆንልኛል? የልጆች አባት ነኝ፣ በዚያውም ላይ ሽማግሌ ነኝ። ከብላቴና ጋር ተሯሩጬ ይሆናል አላቸው። እንደ ብላቴና የምትሯሯጥ መስሎት ይላሉ። እምቢማ ብትል ናዳብ አብዩድ ባላወቁት መቅሰፍት እንደተቀሰፉ ትቀሰፍ የለምን አሉት። ያን ጊዜ ፈርቶ ይዟት ሂዷል። እሱም ሞፈር ጠርቦ ግንበ ድግር አለዝቦ ቀንበር አለዝቦ ያንን ሽጦ ለውጦ ይኖር ነበርና እመቤታችንን ከቤቱ አድርሶ አልዋለም አላደረም። ዕለቱን ድግሩን ሞፈሩን ቀንበሩን ተሸክሞ ወደ ገበያ ሄደ። ገበያ ጠሞት አልሸጥለት ብሎ 3 ወር ኑሮ ቢመለስ እመቤታችንን በግብር አምላካዊ በግብረ መንፈስ ቅዱስ ጸንሳ አገኛት። ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ተጨዋውተው ሲለያዩ ይህች ብላቴና ጸንሳለች፣ ካንተ ነው ከሌላ አለው። በምን አውቆ ቢሉ ፈላስፋ ነበርና፣ አንድም ጽንስ 3 ወር ከሆነው በኋላ ሰውነት ይለወጣልና በዚህ አውቆ ይላሉ። እኔስ ስንኳን የገብር ይሃልዮ ስንኳን ይሃልዮ ከነት ዝታውም ቅሉ አላውቅባትም አለው። እንግዲያው ጸንሳለችና ገብተ ጠይቃት አለው። እሱም ገብቶ ኦ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ወእምኀበ መኑ ጸነስኪ፣ በምን እንዴት ጸነስሽ አላት። በግብረ መንፈስ ቅዱስ በመንፈስ ቅዱስ ሥራ አለችው። እንዴት አላት። አልገባው ቢል ከደጃፋቸው ወድቆ የሚኖር የሙዝ ግንድ ደረቅ ግንድ ነበር። ያንን አለምልማ ከአበባ ከፍሬ አድርሳ አሳየችው። እንዲህ የሚያደርግ ማን ነው አለችው። እግዚአብሔር ነዋ አላት። እንዲህ የሚያደርግ እግዚአብሔር በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድ ይሳነዋል ብለህ ነውን አለችው። አይሳነውም አላት። እንዲህ ሆነው ተቀምጠው ሳለ አይሁድ የቀጠሩበት ቀን ደረሰ። ያችን የሰጠልህን ብላቴና ይዛሃትና ብለው መልእክት ላኩበት። ወወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና ይላል። ዮሴፍ ተጨነቀ። ይዣት እንዳልሄድ በዝሙት ጸነሰች ብለው በድንጋይ ደብድበው በእሳት አቃጥለው ይገሉብኛል። እሷን ትቻት እኔ ብቻዬን እንዳልሄድ የት ትተሃት መጣህ ብለው እኔን በድንጋይ ደብድበው በእሳት አቃጥለው ይገሉኛል። ይዣትም እንዳልጠፋ ያረገዘችውን ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ይዟት ጠፋ እያሉ ያሙኛል ብሎ ሲጨነቅ ወአስተራዮ መልአከ እግዚአብሔር በሕልም ለዮሴፍ ይላል። በሕልም መልአኩ ተገለጠለት። ይትፍራ ነሲኦታ ለማርያም ፍርትከ፣ ይዘህ መሄድን አትፍራ ይዘሃት ሂድ አለው። ይዟት ሄደ። ይህች ብላቴና በዝሙት ጸንሳለችና ማየ ዘለፋ ትጠጣልን አሉ። ይህ ማየ ዘለፋ በዝሙት የጸነሱትን ሴቶች ሰንጥቆ የሚጥል የሚገል ነው። ይኸውም አልቀረ አጠጧት። ቢያጠጧት ግብተ በርሃ ገጻ ምስብእተ እደ እምብርሃነ ፀሐይ ይላል። ፊቷ ከፀሐይ 7 እጅ አብርቷል። ያን ጊዜ ይህችን ብላቴና ያለ ስራዋ አምተናታን ብለው ስለጮሁ የእነሱን ጩኸት ለእመቤታችን ሰጥቶ ጸርሃት አለ። አንድም ዛሬ ካህናት ዕለት ዕለት በቤተ መቅደስ ኦ ድንግል አኮ ለዮሴፍ ዘተፍህርኪ ለተቃርቦ አላ ከመይቀብኪ ንጹሐ፣ ድንግል ለዮሴፍ የታጨሽው ለግቢ አይደለም ንጹሕ ሆኖ ንጽሕት አድርጎ ሊጠብቅሽ ነው እንጂ እያሉ በአባ ሕርያቆስ ቃል የሚያመሰግኗት ስለሆነ የካህናቱን የምስጋና ጩኸት ለእመቤታችን ሰጥቶ ጸርሃት አለ። ጾርኪ ዘይጸወር፣ የማይቻለውን ቻልሽ፣ የማይወሰነውን ወሰንሽ። ወአልቦ ዘያገምሮ ምንትኒ፣ ምንም ምን የሚወስነው የሌለ። ይበዝህ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር፣ ምልዕተ ጸጋ ምልዕተ ክብር ሆይ በክብረ ወሊድ ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ገናና ነው፣ ብዙ ነው። እስመ ኮንኪ አንቲ ማኅደረ ቃላ፣ የአብ አካላዊ ቃል ማደሪያ ሆነሻልና። አንቲ ውእቱ መንጦላዕት ስፍሕት እንተ ታስተጋብኦሙ ለመሃይምናን ሕዝበ ክርስቲያን። እንስሳት አራዊት አዕዋፍ ተስለውባት 3 ጊዜ ወጥታ 3 ጊዜ ስትወርድ ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ከዚህም ጴጥሮስ ተርቦ ሳለ ምግቡን እስኪያዘጋጁለት ድረስ ቅዱሳን በጽርዓት በሐኬት በስንፍና መቀመጥ አይወዱምና ለጸሎት ወደ ሰገነት ወጣ። ሲጸልይም ተደሞ መጣበት። እሁዝ በአርባዕቱ ጽነፊሁ ይላን። ሰፊ መጋረጃ በ4 ወገን ተይዛ እንስሳት አራዊት አዕዋፍ ተስለውባት 3 ጊዜ ወጥታ 3 ጊዜ ስትወርድ ተመለከተ። መልአኩ
በጣቱ ወደ እሪያው እያመለከተ ተንስ ጴጥሮስ ህርድ ወብላ ይለዋል። ተነስና ይህንን እሪያ አርደህ ብላ ይለዋል። አንሰ ይበላይኩ ግሙራ ዘኢኮነ ንጹሃ እኔ ንጹሕ ያልሆነ ነገር ወይም ያልተፈቀደ ነገር በልቻ አላውቅም ይለዋል። ዘአስተናጽሐ እግዚአብሔር አንተ ይታስተራኩስ እግዚአብሔር ንጹሕ አድርጎ የፈጠረውን አንተ ትጸየፋለህን ይለዋን። ይህ ምሳሌ ነው። ሰፊ መጋረጃ የእመቤታችን ምሳሌ ከላይ ስትወርድ ማየቱ እግዝእትነ ማርያም ነበረት ቅድመ ዓለም በህሊና አምላክ እንዲል ዓለም ከመፈጠሩ በፊት በአምላክ ህሊና በአምላክ ልቡና ታስባ የመኖሯ ምሳሌ። በአራት ወገን ተይዛ ማየቱ ካመነ ከተማረ በአራቱ ማዕዘን ሰአሊ ለነ ቅድስት ሳይላት የሚውል የሚያድር የለምና እንስሳት የምእመናን እስራኤል፣ አራዊት የምእመናን አሕዛብ፣ አእዋፍ የካህናት ምሳሌ እነዚህን ሁሉ ይዛ ሰብስባ ስታርግ ማየቱ በእመቤታችንም ያመነ ገነት መንግሥተ ሰማያት ይገባልና የዚያ ምሳሌ። አንድም ሰፊ መጋረጃ የወንጌል ምሳሌ ከወደ ላይ ስትወርድ ማየቱ ወንጌልን የሰራት እርሱ ከላይ ከሰማይ ወርዶ ነውና አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ዘውእቱ ይነብር ውስተ ሰማይ እንዲል ይህን እነዚህን ሁሉ ሰብስባ ስታርግ ማየቱ በወንጌልም ያመነ ገነት መንግሥተ ሰማያት ይገባልና በአራት ወገን ተይዛ ማየቱ ወንጌል በአራት ክፍል የመጻፏ ምሳሌ። አንድም ወንጌል በአራቱም ማዕዝናተ ዓለም የመነገሯ ምሳሌ። አንድም ሰፊ መጋረጃ የቤተ መቅደስ ምሳሌ። የቀድሞ ሰዎች አንድ ገጽ ሲሉ ደጃፋቸው አንድ መጋረጃቸው አንድ ነበር። እኛ ግን በስም በግብር በአካል ሶስት ስንል ሶስት ደጃፍ፣ በባህሪ በህልውና በፈቃድ አንድ ስንል አንድ መጋረጃ እናደርጋለንና ወትቤህሮሙ ሰይደ ለስሉስ ማየዊ ለሥላሴ ስግደትን የምታስተምርላቸው አለ። ለመጋረጃይቱ የሰጡ እንደሆነ ሶስት ጊዜ ወጥታ ሶስት ጊዜ መውረዷ የሶስትነት ምሳሌ፣ ልብስነቷ የአንድነት ምሳሌ። ለእመቤታችን የሰጡ እንደሆነ አንድነት ሶስትነት የታወቀ ጌታ ከእመቤታችን ከተወለደ ወዲህ ነውና ወአልቦ ዘአይመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድም ቅድስት ድንግል እንዲል አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ ሙሴ ያየውን አምደ እሳት የተሸከምሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽአ ወኀደረ ውስተ ከርስኪ አምደ እሳት ያለውን ተረጎመው። ይኸውም 9 ወር ከ5 ቀን በማኅፀንሽ ያደረ ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድርን ለፈጠረ ጌታ ማደሪያውን ሆንሽ። ወርኪዮ በከርስኪ ተሳተ አውራሃ 9 ወር ከ5 ቀን በማኅፀንሽ ተሸከምሽው። አንቲ ማእምንት ለዘኢያገምርዎ ሰማያት ወምድር ሰማይ ምድር የማይችሉትን አምላክ የወሰንሽ አንቺ የታመንሽ የአምላክ እናት ነሽ። ኮንኪ ተርከተበ ለዕርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላልን ሆንሽ። በመሰላል የላዩ ወደ ታች የታቹ ወደ ላይ እንዲመላለሱባት በእመቤታችንም ልዑል መለኮት ትሑት ሥጋ ልዑል መለኮትን ሆኖባታልና ብርሃንኪ የአቢም ብርሃነ ፀሐይ ልጅሽ ከብርሃነ ፀሐይ ይበልጣል። ይህስ መቸኮል ነው። ኮከብ ብሩህ ብሎ ያመጣዋን ብሎ ክብርሽ ከብርሃነ ፀሐይ ይበልጣል አለ። እመቤታችን ብርሃነ ፀሐይ እስከማይደርስበት ደርሳ ትመሰገናለችና አንቲ ውእቱ ምስራቅ ዘወፅአ እምኔኪ ኮከብ ብሩህ ዘነጽርዎ ቅዱሳን በፍስሐ ወበሐሴት ቅዱሳንን ጽኑዓን ሲል ነው። ወርኢኩ ረሲአነ እንዘ ይወርዱ ውስተ መቃብር ቅዱስ እንዲል ጽኑዓን ሰብአ ሰገል በፍጹም ተድላ ደስታ ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። አንድም ቅዱሳን ሐዋርያት በፍጹም ተድላ ደስታ ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። ቅዱሳን አሁን የተመቸ ዘፈትሐ ላዕለ ሔዋን ትለድ በጻዕር ወሕማም ሔዋን በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅንኪ የሚል የሐዘን ቃልን ሰማች። አንቲሰ ማርያም ሰማይኪ ዘይብል ተፈሥሒ ምልዕተ እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ የሚል የደስታ ቃልን ሰማሽ። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ
ወውእቱ ይቅንኪ የሚል የሐዘን ቃልን ሰምታ ምክንያተ ሞት ቃይልን አስገኘች። እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ የሚል የደስታ ቃልን ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት የፍጥረቱ ሁሉ ጌታ የሚሆን ንጉሥ ክርስቶስን ወለድሽልን። በጻ ወአድኀነነ ሰው ሆኖ ከፍዳ አዳነን። ጣሪ ውእቱ ወመፍቀሬ ሰብ ቸር ርኅሩኅ ሰው ወዳጅ አዛኝ ነው። በእንተዝ ንወድሰኪ በከመ ገብርኤል መልአክ ስለዚህ ነገር መልአኩ ቅዱስ ገብርኤል እንዳመሰገነሽ እኛም ዘንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ እያልን እናመሰግንሻለን። አንድም መልአኩ ቅዱስ ገብርኤል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነሽ እኛም ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን የእናትነት ባለሟልነትን አግኝተሻልና ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ እያል እናመሰግንሻለን። አሊ ለነ ቅድስ ወከብሩ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሬብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐሌው አይነጹም። እሷ ግን ንጽሕት ከገቢር ንጽሕት ከነቢብ ንጽሕት ከሐሌው ናትና። አቀባ ጰራቅሊጦስም ከርሰማ ወኢረኩሰት በምንትኒ እምዘፈጠራ እምጽቡር ጽሩየ ገብራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ክብርትም አለ ሌሎች ሴቶች ቢከብሩ ጻድቃንን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና። ጽንዕትም አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈቶ ማህፀን ነው። ከዚያ በኋላ ጽናት የላቸውም። እሷ ግን ጽንዕት ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ጽንዕት ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ልዩ ማለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከእሷ በቀር ሌላ ሴት የለችምና። አይኑ አነው ያሉ እንደሆነ አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ ያን ጊዜስ እንኳን በሷ በጻድቃን በሰማዕታትም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ። ቅዱስ ኤፍሬም ይህንን ተናግሮ ሲጨርስ እመቤታችን በያዘችው መስቀለ ብርሃን ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በበነጋው ይገናኛሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ሰንብታ ሰንብታ መጣች ለፍስለታ ሀገር እሸት ነው ኤፍራታ አሳድሪ ማታ